ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ትላንትና ቪዲዮ ማለት ነው እኔ የውሸት ፖሊሶች እንደሆኑ ወይም ደግሞ የራሳቸው ጓደኛ ፖሊሶች እንደሆኑ ተጠራጥሬ ነበረ። ሲጀምር አውቄም ነበረ። ምክንያቱም በዚህ ልክ እንደዚህ ማለት አላለ ሩታ እንደዚህ ናት እኮ ሩታ እኮ የነበረችበትን እራሳች ሩታ እኮ ለምን አኮን እንትን ያለችው ሩታ እኮ እንዴት አሁን ለዚህ ደርሳ እንዴት በአብርሃም እንደዚህ ትጨክናለች ለዚህ ስላበቃች ያበቃት እሱ ነው ምናምን የምትሉ እናንተ በስባሳ አሮጊቶች አላችሁ እናንተ ሰማችሁ አይደለ እናንተ ማለት ነው ሽንታችሁ ደርቆ እዛ አረብ ሀገር የምትኖሩ አሮጊቶች ማለት ነው እናንተ ደግሞ አፋለኝ ብላችሁ ስለ ሩታ ልታወሩ እናንተ ዲቃላ ወልዳችሁ አረብ ሀገር ያላችሁ ሴቶች ማለት ነው ዲቃላችሁን ለማሳደግ መዳም በሽንት ቤት የምታጥቡ እናንተ ሴት አዳሪዎች ማለት ነው ስለ ሩታ ልታወሩ እናንተ አፋለኝ ብላችሁ የምራችሁ ነው ሲያምራችሁ ይቀራል ሲያምርሽ ይቀራል እያንዳንድሽ ማለት ነው እያንዳንድሽ ሩታ አፍሽን እንዳትከፍቺ ገባሽ አይደለ ሲጀመር ማለት ነው ከሩታ እኩል ለመሆን ሞክሪ ገባሽ አይደለ ያንቺ ልጅ እኮ ሩታን ይወልዳል የናንተ ልጅ ዲቃላ ወልዳችሁ አረብ ሀገር የመጣችሁ ማለት ነው እናንተ የናንተ ልጅ ሩታን እንደሚወልድ እኮ ማወቅ አለባችሁ ገባችሁ አይደለ ስለዚህ አግብታችሁ በስነ ስርዓት ብትወልዱ እንኳን አይቆጨኝም ገባችሁ አይደለ ሩታ እንኳን ማለት ነው ፍቅርን ብላ ነው ቤተሰቦቿን እንኳን አዋርዳ ብትል ለአብርሃም ብላ ነው ገባችሁ አይደለ ለሃያሉ ፍቅር ብላ ነው ፍቅር ማንንም እንዴት እንደሚያደርግ ማናችሁን ታውቃሉ ሲጀመር ፍቅር እንዴት ይዛችኋል እናንተ መጠጣችሁን ግታችሁ ከአንድ ወንድ ጋር መንገድ ላይ ተኛችሁ አረገዛችሁ ወለዳችሁ ለእናቷችሁ አሳቀፋችሁ አረብ ሀገር መጣችሁ ስለዚህ ስለምን ፍቅር ነው እናንተ ሲጀመር ፍቅር መቼ ይገባችኋል ገባችሁ አይደለ ለምናማ እንዲያገባት ወይም ደግሞ ለምናማ ፍቅሯን እንዲቀበላት ያደረገው ራሱ አብርሃም ነው ገባችሁ አይደለ ራሱ አብርሃም ሲቀጥል ደግሞ ማስረጃ አምጪ ልትሉን ትችላላችሁ ነገር ግን ማስረጃ ራሱ ቪዲዮ አብርሃም አዲስ አበባ ልጅ ናት ብሎ እህቱ ጋር ወስቶ ማስቀመጡ ራሱ ቪዲዮ ማስረጃ ይሆናችኋል ገባችሁ አይደለ ሩታ መቼ የቡታጀራ ልጅ እየሆነች የቡታጀራ ልጅ ሆና ቡታጀራ ተወልዳ ቡታጀራ ቤተሰቦቿ እያሉ እሱ ግን አዲስ አበባ ሩታ ቤተሰቦቿ ጋር እየሄድኩ ነው ብሎ እያለቀሰ ቪዲዮ እየለቀቀ አዲስ አበባ ሄደች ብሎ ቅድሚያ እሱ ከመሄዱ በፊት እዛ እህቱ ጋር አስቀምጦ ድራማ እንድታውን አድርጓት ስለዚህ ራሱ ቪዲዮ ማስረጃ አለ ገባችሁ አይደለ እንጂ ሩታ አይደለች መጠየቀችው ገባችሁ አይደለ ራሱ 10 ሴት አመጣ መለወጥ አቃቶ ያው ነው አመዳም ነው ምንም ለውጥ የለውም ገባችሁ አይደለ ስለዛ ነው ሩታ እንድትለውጠው ሩታ በህይወቱ ላይ ስትገባ ነው የተለወጠው አመዱ ቡን ያለ አመዱ እንዳለ ብትን ያለው ማለት ነው ገባችሁ አይደለ ከነበሰቦቹ ከነቡታጀራ እንዳለ ከነ እዛ ድንጋይ ከሚያሞቁት ሙሉ በሙሉ በአንዴ ለወጠችው ሎተሪ እንደወጣ ቆጣሩት ቡታጀራ ወንዶች እንዳለ እዛ ድንጋይ የሚያሞቁት የአብርሃም ቤተሰብ እንዳለ ማለት ነው ለሁሉም እኮ ሩታ እኮ የአሜሪካን ሎተሪ በሏት የአሜሪካን ሎተሪ ታውቃላችሁ እንዴት ልበላችሁ የአሜሪካን ሎተሪ ራሱ እኮ እንደዚህ አይደለም እንዴት የማያልቅ ሎተሪ ታውቃላችሁ በየወሩ የሚዛቅ ሎተሪ ነው እኮ የሆነች ሩታ እንጂ እኮ በአንዴ ተሰጥቷችሁ 2 መኪና ወይም ደግሞ 3 መኪና 3 ቤት ገዝታችሁ ቤቱ ፈርሶ መኪናው ተጋጅቶ የሚበላሽ ብር አይደለም ሩታ የሰጣችሁ እኮ በየወሩ የሚያነሳ በሰው ወዳጅነት የሚሰጥ ሎተሪ ነው የሰጣችሁ እርሷ ማለት ነው ብታውቁ ኖሮ ሩታን ነው እንጂ የምታከብሯት አብርሃምን አይደለም ገባችሁ ሩታን ስታከብሯት ነው አብርሃም መከበር ያለበት እንደውም ማለት ነው ልንገራችሁ ሲጀመር እሱ እንዴት ይከበራል ስለ ክብር መቼ ያውቃል ክብር ስለማያውቅም ነው ቤተሰቦቿን ሳታከብር እሱ ጋር እንድትመጣም አድርጎ ጥሎ ይዟትም የጠፋው ጥሎ እንትን ብሎ ማለት ነው ገባችሁ አይደለ ስለዚህ እያንዳንድሽ አሮጊቶች ማለት ነው ስለ ሩታ እንዳታወሪ ገባሽ አይደለ ዲቃላሽን አሳድጊ መጀመሪያ ሩታ ላይ አፍሽን ልትከፍቺ ማለት ነው ገባሽ ሲጀመር አንቺ አግብተሽ ስትወልጂ ነው እሺ አገባው ምናምን ብላችሁ ስለ ሩታ ልታወሩ የምትችሉት ገባችሁ እዛ ሐረቀሽን ግተሽ እዛ መንገድ ላይ እንትን ብለሽ ተጠቅጥቀሽ እዛ ወልደሽ ለመጣሹ ልጅ እዛ አረብ ሀገር ሽንት ቤት እያጠብሽ ነው ስለዚህ ስለ ሩታ ልታወራ አንቺ አፋለኝ ብለሽ ክፍታፍ ቂጥሽን ዝጊ መጀመሪያ ሲቀጥል ደግሞ ማለት ነው ስለ ትላንትና ፖሊሶች ላውራ ፖሊሶቹን አብርሃም ላይ ወደ ታች ወርዳችሁ ማየት ትችላላችሁ ቪዲዮን ማለት እዚህ ቪዲዮ ላይ አስገባላችኋለሁ እሱ ማለት
ከነ ሙቤ ጋር ከነ ሃይሚ ጋር ኤፍሬም ሆኖ ከአብርሃም ካሜራማን ሆኖ ቪዲዮ ሰርቷል ማለት ነው። ገባችሁ አይደለ? ያ ቪዲዮ ላይ ይሄ ፖሊስ አስገባላችኋለሁ፣ ሁለቱንም ፖሊስ ቪዲዮ ታብሌን ላይ ማስገባለሁ። ያ ልጅ እንግዲህ እዛ ቪዲዮ ላይ ምን ነበረ መሰላችሁ? ማስክ አድርጎ ነበረ። ከዛሬ አመት ነው አይ ቲንክ 2 አመት 2 years ኦር እንደዛ ነገር ማለት ነው። ስለዚህ ያ ልጅ እዛ ጋር ትወና ሰርቷል ከና አብርሃም ጋር። ምክንያቱም መኪናው የሰው ነው፣ የሰው ሰርቀሃል ተብሎ አብርሃምን ፕራንክ አድርጓል። እነ ሙቤ ማለት ነው ሩታና አብርሃምን ነው ፕራንክ ያደረጉት እና ሃይሚ አንድ ላይ ሆኖ። ከዛ በኋላ ያ ልጅ እዛ ጋር ይሄ ፖሊሱ የተባለው ማስክ አድርጎ ነበረ። ዘጋ እነ ሩታን ፕራንክ አደረገው አብርሃምና ሩታን። አሁን ደግሞ ማስኩን አውልቆ ነው የመጣው። ገባችሁ አይደለ? ስለዚህ ራሱ የና አብርሃም ጓደኛ ነው ፖሊሱ ማለት ነው። ስለዚህ ማየት ትችላላችሁ፣ ወደታች ወርዳችሁ ፖሊስ እንትን ቪዲዮ ማየት ትችላላችሁ። ያ ትንሿ መኪና የነበረችበት ቪክስ አይ ቲንክ እሱ ነው። ያ መኪና ማየት ትችላላችሁ። እዛ ቪዲዮ ላይ አለ ማለት ነው። ስለዚህ እዛ ላይ ማስክ አድርጎ ነበረ። ቢያንስ እኮ ጺሙንም ቅርጹን ብትለውጣው ቢያንስ መነጽርህን ብትቀይረው እንኳን አልታወቅም ትላለህ። ትንሽ እንኳን ወፈር ብትል አንተ እንጨት ፖሊስ ማለት ነው። ገባ አይደለ? ምንም እንኳን ወፈርም አላልክ፣ ጺምህ ያው ነው፣ መነጽርህ ያው ነው፣ ኩፍያ ያው ነው፣ ቅጥነትህ ያው ነው። ምንም አይነት አልተለወጥክም። ብትለወጥ እንኳን የሆነ እነሱን የሆነ እንትን እላለሁ ልትሉ ትችላላችሁ። ወይም ደግሞ እኛ የሆነ ዓመተ ምህረት ሲቆይ እንደናንተ ጭንቅላታችን የሚታደስ መስሏችሁ ነው ወይስ እንደናንተ እንደ አብርሃም ማለት ነው ጭንቅላት ገባችሁ አይደለ? እንደ አብርሃም ጭንቅላታችን በየጊዜው የሚታደስ ከዛ ደግሞ ምንድነው ይሄ የተቀየረ ጭንቅላት ያለን ወይም ደግሞ እንዴት ነው የሆነ ማያስብ ጭንቅላት ወይም ደግሞ ዓመተ ምህረቱን ሚረሳ የዓመተ ምህረት ቪዲዮዎች ምናምን ሚረሳ ጭንቅላት ያለን መስሎታል እሱ። ለዛ ነው የራሱን ጓደኛ ያመጣው፣ የራሳቸውን ጓደኛ ማለት ነው። ገባችሁ አይደለ? የቡታጀራ የራሳቸው ጓደኛ ነው እንጂ ሩታ ታውቃላችሁ ሲጀመር ፍቅረኛ ብላ ራሱ አብርሃምን ለማናደድ ብታመጣ ራሱ ማለት ነው እርግጠኛ ሆኜ የምነግራችሁ የራሱን ጓደኛ ነው የምታመጣው። አሁንም ደግሞ የራሱን ጓደኛ ነው እንደ ፖሊስ ያመጣችሁ፣ የራሳቸውን ጓደኛ ነው ቡታጀራ ላይ የሚታወቁትን ማለት ነው እንጂ ሩታ የምታቆን ፖሊስ አይደለም ያመጣችሁ። ያው ሩታ እንግዲህ ተፈርዶባት ሩታ ዋና አክተር ካልሆነች ዋና ተዋናይ ካልሆነች እሷ የሆነ በቃ ዋና እልህ አይን ካልሆነች ምንም ሰው አይታይም። ገባችሁ አይደለ? ምክንያቱም እሷ ናት ዋና አክትና ዋና የምትጫወተው። እሷ ካልተጫወተች ደግሞ እንዴት ነው ቤተሰብ ታውቃላችሁ? እንዴት ልበላችሁ? የሆነ ብዙ ሰው ፎከስ አያደርግም። ሩታን ሰው ሁሉ ሩታን ሲሰድባት ነው እንደውም ቪዲዮ የሚታይላቸው ይመስለኛል። በዛ ላይ ደግሞ ሁሌ ሩታ ጥፋተኛ ስትሆን ነው ቪዲዮአቸው የሁሉ የሚታየው። ገባችሁ አይደለ? አብርሃም ጥፋተኛ ሲሆን እንደውም አይታይም መሰለኝ። ስለዛ ነው ሁሌ ሩታን የሚሰድቧትና ሁሌ ፎከስ አድርጎ ሩታ ላይ የሚሰሩት ወይም ደግሞ ሩታ ጥፋተኛ አድርጎ የሚሰሩት። ገባችሁ አይደለ? እንጂ ሩታ ገባችሁ አይደለ? እንኳን ሪሊ አይደለም እንኳን ሪሊ የእውነት ሩታ እሊኗ ችሎ አብርሃምን ልታሳስር አይደለም ልንገራችሁ ለድራማ ራሱ አታደርገውም ሩታ ማለት ነው። ስለዚህ የራሱን ጓደኛ ይዞ መጥቶ ነው ከዛ በኋላ አሳሰርሽኝ ቻልሽ የልጅሽን አባት ጨከንሽ አሁን ልፈርምልሽ አምጪ እያለ ትናንትና ትወና እየሰራ የነበረው ማለት ነው ሩታ ላይ። እኛ ላይም ትወና እየሰራ የነበረው ማለት ነው። ገባችሁ አይደለ? እንጂ ሩታ ሪሊ አምጥታ አይደለም የራሱ ጓደኞች ናቸው ማለት ነው። በዚህ አጋጣሚ እንድታቁልኝ የምፈልገው ቪዲዮን ማየት ከፈለጋችሁ ወደታች ገብታችሁ የአብርሃም ቻናል ላይ ነው ያለው ማየት ትችላላችሁ። የፖሊስ ራሱ ፎቶ ራሱ ታብሌን ላይ አለ ማግኘት ትችላላችሁ። ቡታጀራ ላይ እያሉ ነው እየሰሩት ማለት ነው። ስለዚህ ምን ማለት ፈልጌ ነው ዛሬ ሊፈታ ይችላል። ገባችሁ? እነዛ አሮጊቶች እያወሩ ነበር ዛሬ ሊፈታ ይችላል ማለት ብዙ ሰው አለው ምናምን ሰው ይፈታል ምናምን ሰው ይፈታል ሳይሆን ሄርሜላ ሀብታም ናት ያው ታግታለች ምናምን እየተባለ ነበር። ሀብታም ናት አይደለ? 500,000 ሰዓት ምናምን ለአብርሃም መስጠት ጀግና አይደለች? ስለዚህ የሄርሜላ ቤተሰቦች ወይም ደግሞ የሄርሜላ እናት አብርሃምን አስፈታችሁ ምናምን ተብሎ ይመጣላችኋል። ገባችሁ አይደለ? ይመጣላችኋል። ከዛ ሄርሜላ የጀግና አብርሃምን እኮ አስፈታች ይሄ ነው ክብር ማለት ምናምን እያላችሁ እናንተ ደግሞ ማለት ነው ሽንት ቤት አጣቢዎች ማለት ነው። ገባችሁ አይደለ? ያው እኔ የሩታ ወይም ደግሞ ከሴት ጎን ያሉትን ወይም ደግሞ ስለ ሪሊ ነገር የሚያወሩትን አይደለም። ገባችሁ? የሽንት ቤት አጣቢ ያልኳቸው ማለት ነው። ዲቃላ ወልዶ እዛ አረብ ሀገር ሚንጫጩ ማለት ነው አሉ ለወንድ አዳሪ የሚጮሁ እነሱን ነው። እሺ እናንተን አይወክልም። እና እነሱ ደግሞ ምን ይላሉ? ሄርሜላ እንደዚህ ናት እኮ እንደዚህ ነው የምታከብረው፣ ማክበር ማለት እንደዚህ ነው ምናምን እያለች እንግዲህ እንትን ትላለች ማለት ነው። ገባችሁ አይደለ? እንትን ትላለች። አዎ ጎበዝ ነው ምናምን ጎበዝ ናት፣ ብር አላት፣ እንደዚህ ነው ማክበር ማለት ምናምን ትላለች። ግን እነሱ ያው
ሄርሜላ አስፈታች ተብሎ እንደሚመጡ እርግጠኛ ነኝ። ምክንያቱም ከሷ ውጪ ሀብታም የለማ። እጇ ረጅም ነው፣ ሀብታም ናት ምናምን የምትባለው እሷ ስለሆነች በእነሱ ትዋና ላይ ሌላ የለችም። ሩታ አሳሰረችው፣ ሄርሜላ አስፈታች ምናምን ይባላል ማለት ነው። እንደዛ ነው ጨዋታው። ቤተሰብ ሰላማችሁ ይብዛልኝ። ወዳችኋለሁ። ባይ ባይ።